ውድ የተወደዳችሁ በጌታ ፍቅር የተመረጣችሁ ምሕረቱና ቸርነቱ የበዛላችሁ ከጨለማ ወደ ብርሃን የወጣችሁ እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ አደረሰን እያልን ቁም ነገር ያስጨብጣችኋል፣ ያስተምራችኋል፣ ያዝናናችኋል እያልን ያዘጋጀናቸው ፕሮግራሞች ከልጆች ኮሪዮግራፊ፣ ከወጣቶች ድራማ፣ ግጥም፣ ከህፃናት መዝሙር፣ ከህፃናት ጥቅስ፣ ከልጆች ድራማ ይቀርብላችኋል። እስከ ዝግጅቱ ፍጻሜ ድረስ አብራችሁን ሁኑ። አመሰግንሃለሁ። ክብር ምስጋና የሚገባል አንተ ነው። አንተን አላማርርም። የቤቴ ውበት የቤቴ ድምቀት አንተ ነህና ጌታ ሆይ ክብር ምስጋና ሁሉ ላንተ ይሁንልህ። አምልኮ ውዳሴ ሁሉ ላንተ ይሁንልህ ጌታ ሆይ አመሰግንሃለሁ። አመሰግንሃለሁ። ለእኔ ነው መንከራተት መስቀል ተሸክመ መውደቅ። እማ ተባረክ ኢየሱስ። እማዬ ጎረቤት እኮ ብዙ ነገር አዘጋጅቷል። አንቺ ለምንድን ነው የማታዘጋጂው? አንቺ ጎረቤቶችን ማየት የለብሽም። ጎረቤት ስላዘጋጁ ማዘጋጀት የለብንም። የቤታችን ውበት የቤታችን ድምቀት ኢየሱስ ነውና ኢየሱስን ይዘሽ ነው መኖር ያለብሽ። እኔ ላንቺ ማወርስሽ የምሰጥሽ ሀብት የለኝም፣ ግን የምሰጥሽ ኢየሱስን ብቻ ነው። እማዬ ባየሁት ነገር ተታልዬ ነው፣ ይቅርታ አድርጊልኝ። ችግር የለውም ልጄ፣ አንቺ ምንም አታውቂም። ነይ ወደ ቸርች እንሂድ። እሺ። ሳይ ተመስገን በዓል ደረሰ። ተመስገን አምላኬ ውፋይ። አሁን ቤቱና ማጸዳዳት ይኖርብኛል። ዛሬ ቢኒና ጓደኞቹ ስለሚመጡ ደግሞ ባህል አንገላፈል ቤቴ ምናምን ላስተካክል። በቃ ቤቱ ተስተካክሏል። ምንም የሚቀር ነገር የለም። እኔንም አቀራርብ ያለው እዚህ ሌላ ምንም የሚያስፈልግ ነገር የለም። ኧረ ምንድን ነው አላማረብኝም እንዴ ጓደኛዬ? ኧረ አምሮብሃል። በዓልን ነው የሚመስለው። እዚህ ወይኑን ይዣለሁ፣ ማለቂያው አለ፣ እንበላለን፣ እንጠጣለን። አንተ ብቻ አታስብ እንጂ ሁሉም ነገር አለ። አላስብም ነው። ሀኒ ወይ ቢኒ መጣችሁ? እንኳን መጣችሁ። ሰላም ነው? አንሽ ምን ምሳ ምናምን ላቅርብላችሁ? ምሳ እንኳን ትንሽ ቆይ። እሺ ከፈለጋችሁ። ቤቱን እንዴት ነው ያሳመርሽው? አዎ እኔ እኮ ነኝ። አንተ ምን ልትል ነው? ታዲያ ምን ይቅረብል? ኧረ ጎረቤት አይደለም እንዴ? ጎረቤት እኔ አላውቅም። እኔ እዚህ ሰፈር አሉንም። እሷን ጠይቃት። ምንድን ነው ብቻችሁ የምትሸኮሸኩት? ኧረ ጎረቤት የለም እንዴ? ጥራችሁ ቢኒ በጣም ነው ያመመኝ። ኧረ ችግር ተፈጥሯል። ምን ሆናችሁ? የወደቅከው ስለኛ ነውና ጌታ ሆይ ይሁን። ጌታ ሆይ ተባረክ። ክርስቶስ እናመሰግንሃለን። ጌታ ሆይ ተባረክ። ኢየሱስ ሆይ እናመሰግንሃለን፣ እናመሰግንሃለን። አባታችን ሆይ ተባረክ። ጌታ ሆይ ክብር ምስጋና ሁሉ ላንተ ይሁን። አምላካችን ሆይ እናመሰግንሃለን። ጌታ ሆይ ተባረክ። ክብር የሚገባ ላንተ ነውና ጌታ ሆይ እናመሰግንሃለን።
እናመሰግንሃለን አባታችን ሆይ ክብር ሁሉ ላንተ ይሁን። የቤታችን ድምቀት አንተ ነህ፣ የቤታችን ውበት አንተ ነህና ጌታ ሆይ ክብር ሁሉ ላንተ ይሁንልን። ቆይ ነገ በዓል ነው። ልጄ መታ ብትጠይቀኝ ምን ልላት ነው? ጎረቤቶች ሁሉንም ነገር አዘጋጅቷል። እኛ ቤት ግን ምንም የለም። ልጄ መታ ትጠይቀኛለች። አሁን ምን ልላት ነው? አረ እኔ አላማርርም ጌታ ሆይ አንተ ካለ በቂ ነውና ጌታ ሆይ ክብር ምስጋና ሁሉ የሚገባል አንተ ነው። እኔ አንተን አላማርርም። አንተ ካለ በቂ ነውና ጌታ ሆይ ኢየሱስ ካለ በቂ ነው ብዬ እነግራታለሁ። ነገ በዓል ነው። ቤቴ ሙሉ ነው። እሰይ እድሜ ለቤንዬ ቤቴ ሙሉ አድርጎልኛል። ከዚህ በኋላ ምን ያጨናንቀኛልና ነው? እድሜ ለቤንዬ። ደግሞ ነገ በዓል ነው። ቤቴ ማስተካከል አለብኝ። ዳቦ ማብቃት አለብኝ። አንሶላዎቹና መጋረጆቹ ቆሽሿል። ስለዚህ ማጣጠብ አለብኝ። ትንሽ አረፍ ብዬ አጣጥባለሁ። ከዚህ በኋላ ደግሞ በቃ ነገ በዓል ስለሆነ ፏፈሽ ነው የምንለው። አመሰግንሃለሁ። ክብር ምስጋና የሚገባል አንተ ነው። አንተን አላማርርም። የቤቴ ውበት የቤቴ ድምቀት አንተ ነህና ጌታ ሆይ ክብር ምስጋና ሁሉ ላንተ ይሁንልህ። አምልኮ ውዳሴ ሁሉ ላንተ ይሁንልህ ጌታ ሆይ አመሰግንሃለሁ። አመሰግንሃለሁ። ለእኔ ነው መንከራተት መስቀል ተሸክመ መውደቅ። እማ ተባረክ ኢየሱስ። እማዬ ጎረቤት እኮ ብዙ ነገር አዘጋጅቷል። አንቺ ለምንድን ነው የማታዘጋጂው? አንቺ ጎረቤቶችን ማየት የለብሽም። ጎረቤት ስላዘጋጁ ማዘጋጀት የለብንም። የቤታችን ውበት የቤታችን ድምቀት ኢየሱስ ነውና ኢየሱስን ይዘሽ ነው መኖር ያለብሽ። እኔ ላንቺ ማወርስሽ የምሰጥሽ ሀብት የለኝም፣ ግን የምሰጥሽ ኢየሱስን ብቻ ነው። እማዬ ባየሁት ነገር ተታልዬ ነው፣ ይቅርታ አድርግልኝ። ችግር የለውም ልጄ፣ አንቺ ምንም አታውቂም። ነይ ወደ ቸርች እንሂድ። እሺ። እሰይ ተመስገን፣ በዓል ደረሰ። ተመስገን አምላኬ ውፋይ። አሁን ቤት ምናምን ማጸዳዳት ይኖርብኛል። ዛሬ ቢኒና ጓደኞቹ ስለሚመጡ ደግሞ ባህል አንገላፈል ቤቴ ምናምን ላስተካክል። በቃ ቤቱ ተስተካክሏል። ምንም የሚቀር ነገር የለም። እኔንም አቀራርቤያለሁ። እዚህ ሌላ ምንም የሚያስፈልግ ነገር የለም። ኧረ ምንድን ነው አላማረብኝም እንዴ ጓደኛዬ? ኧረ አምሮብሃል። በዓልን ነው የሚመስለው። እዚህ ወይኑን ይዣለሁ፣ ማጠጫው አለ፣ በላለን እንጠጣለን። አንተ ብቻ አታስብ እንጂ ሁሉም ነገር አለ። እኔ አላስብም ነው። ሀኒ ወይ ቢኒ መጣችሁ? እንኳን መጣችሁ። ሰላም አንሽ ምን ምሳምናም ላቅርብላችሁ? እሺ ከፈለጋችሁ። ቤቱን እንዴት ነው ያሳመርሽው? አዎ እኔ እኮ ነኝ። አንተ ምን ልትል ነው ታዲያ? ምን ይቅርብል? ኧረ ጎረቤት አይደለም እንደ ጎረቤት እኔ አላውቅም። እኔ እዚህ ሰፈር አሉንም። እሷን ጠይቃት። ምንድን ነው ብቻችሁ የምትሸኮሸኩት? ኧረ ጎረቤት የለም እንዴ? ጥራችሁ ቢኒ በጣም ነው ያመመኝ።
Video out Pero con antes. Ya está que ¿no? Gracias.